እሺ ተመልካቾቻችን እንደምን አላችሁ? ዮሐንስ ነኝ። በያላችሁበት አካባቢ ሰላምታዬ ይድረሳችሁ። አሁንም እንግዲህ በአዲስ አበባ ዙሪያ ዲስከስ የምናደርገውን ነገር ፓርት ዋን ኦልሬዲ አንዳንድ ኮንሰፕቶች አውርተናል። ፓርት ቱ ደግሞ ያው ቀጣዩን እንትኖች እንነጋገራለን ማለት ነው። የመጀመሪያ ደረጃ እንግዲህ በአንድ ሀገር ኢትዮጵያ የሚባል ሀገር ፈጥረናል፣ እንደ ኢትዮጵያዊነት እንኖራለን ብለን ስናስብ ይሄ ከተማ የማን ነው? ይሄ ከተማ የማን ነው? እዚህ ከተማ ግባልኝ፣ እዚህ ውጣልኝ ምናምን የሚባሉት ነገሮች እጅግ በጣም አሳፋሪ እና እጅግ በጣም ደግሞ የወደቅንበት እንደ ማህበረሰብ መውደቃችንን የሚያሳይ እንኳን አይደለም እዛ በሀገራችን በሰው ሀገር የምንፈልገበት ቦታ ላይ የኖርን የምንፈልግ እንግዲህ እንዳቅማችን ማለት ነው ሰርተን በምናገኘው ገንዘብ like wherever we want እየኖርን በዛ በሀገራችን ግን ይሄ ያንተ አይደለም ውጣ፣ ይሄ እንደዚህ ነው ጠፋ ምናምን እየተባለ ይሄንን ስንሰማ ከዚህ በላይ ፖለቲከኞች ያንን ማህበረሰብ ያንን አካባቢ ምን ያህል እየቀቀሉት እንዳሉ ምን ያህል በሞራል እና በኢቲክስ
የወረዱ እንደሆኑ ያየንበት እና የተመለከተንበት ሴናሪዮ ነው ያለው ማለት ነው ያለው እና አሁን ምንድነው የመጀመሪያው ደረጃ እንግዲህ እንደ አንድ ማህበረሰብ ሀገር ፈጥረናል ከተባለ ሀገራችን ውስጥ የተለያዩ ማህበረሰቦች አሉ፣ የተለያዩ ባክግራውንዶች አሉ። ስለዚህ እነዛን እንዴት አድርገን ነው ማኔጅ ማድረግ ያለብን? እንዴት አድርገን ነው ፍትሐዊነትን ማስፈር ያለብን? እንዴት አድርገን ነው እኩልነትን ማስፈን ያለብን? እንዴት አድርገን ነው ደግሞ ሰዎች በአውርቶ አደርነት ሳይሆን በላብ አደር የሚሆኑት በላባቸው ሰርተው እውቀት ያለው በእውቀቱ፣ ጉልበት ያለው በእውቀቱ፣ ክህሎት ያለው በክህሎቱ ሰርቶ በሚያገኘው ገንዘብ ሊኖርበት የሚችል አገር እንዴት ነው የምንፈጥረው? እስካሁንስ እንዴት መፍጠር አልቻልንም? የሚል ነው ዋናው ኮንሰፕት መሆን ያለበት። ከዛ ውጪ አንደኛው ግሩፕ ሌላኛውን ግሩፕ ለመዋጥ የሚሄድበት የአሲሚሌሽን ፕሮሰስ አጠፋፊ ነው። አሲሚሌሽን በጣም ዴንጀረስ የሆነ ፕሮሰስ ነው። አሲሚሌትድ የሆኑ ሀገሮች በአጠቃላይ ወይ ደግሞ አሲሚሌትድ የሆኑ ግሩፖች በአጠቃላይ በአንድ ሀገር ውስጥ ሲግኒፊካንት የሆነ ኮንትሪቢዩተር ሁነው አያውቁም። ለምሳሌ በአሜሪካን ሀገር ውስጥ በምንመለከትበት ጊዜ ጥቁሩ የአሜሪካን ማህበረሰብ ሲግኒፊካንትሊ ኮንትሪቢዩተር መሆን ያልቻለበት በዚህ ሀገር ላይ ቢካዝ ላይ ካልቸራሊ አሲሚሌትድ ሆኗል። ይህ ሀገር ሪፍሌክት የሚያደርግ የአሜሪካን ሀገር ሪፍሌክት የሚያደርገው ሞር የነጮቹን የአውሮፓውያኖችን ካልቸር የአውሮፓውያኖችን ማንነት ምናምን ነው እንጂ የጥቁሮቹን ቀጥሎ ደግሞ የላቲኖ ከላቲን አሜሪካ የሚመጡ ሰዎችን እነሱ ሪፍሌክት ስለማያደርግ እነሱ ተመሪዎች ናቸው፣ እነዛኞቹ ደግሞ መሪዎች ናቸው። ሲሚላርሊ ይህንን በአፍሪካ የምናያለን። በተለያዩ የአፍሪካ ሀገራቶች ካልቸራሊ አሲሚሌትድ የሆኑ ግሩፖች ተመሪዎች ናቸው እንጂ መሪው ነው አያውቁ። ነገር ግን በካልቸራቸው ቤዝድ ያደረጉ ሀገራቶች እንደነ ጃፓን፣ ኮሪያ፣ ጀርመን፣ ስፔን፣ ጣሊያን፣ ስዊዘርላንድ፣ ሆላንድ፣ ቤልጅየም፣ እንግሊዝ፣ ዌልስ፣ አየርላንድ እነዚህ ሀገራቶች ግን ስትሮንግ ኮሚኒቲ፣ ስትሮንግ ኢኮኖሚ፣ ስትሮንግ ሳይንስ፣ ስትሮንግ ቴክኖሎጂ ይዘው ዓለምን እየመሩ ያለበት ሁኔታ ነው ያለ። ስለዚህ እኛም ወጣቶቻችን ወደ እንትን እንዲቀየሩ ወደ አልሚዎች እንዲሆኑ ኮንትሪቢዩተሮች እንዲሆኑ በሳይንሱ ዘርፍ ጥሩ ውጤት እንዲያመጡ፣ በአግሪካልቸሩ ዘርፍ ጥሩ ውጤት እንዲያመጡ፣ በሰርቪስ ሴክተሩ ዘርፍ ጥሩ ውጤት እንዲያመጡ፣ በኢንተርፕሪነርሺፕ ፐርስፔክቲቭ ጥሩ ውጤት እንዲያመጡ፣ በንግዱ ጥሩ ውጤት እንዲያመጡ፣ በሌሎች ነገሮችም ጥሩ ውጤቶች እንዲያመጡ የራሳችንን ካልቸር መሆን አለብን ነው። የራሳችንን ካልቸር መሆን አለብን። እኛ ራሳችንን ልክ ኢትዮጵያ እንደሚባለው ሀገር ስናየው ደግሞ ኦሮሞ የሚባል ኮሚኒቲ አለ ወይ ህዝብ አለን፣ ትግራይ የሚባል አለን፣ አፋር አለን፣ ሶማሌ አለን፣ ቤንሻንጉል አለን፣ የተለያዩ ደቡብ ብሔር ብሔረሰቦች ውስጥ ያለውም የራሳችን ወንድሞቻችን አሉ። ስለዚህ እነሱ ስላሉ የእነሱን ካልቸር ማጥፋትና ወደሆነ ግሩፕ ማምጣት ሳይሆን እነሱ እንዳሉበት ከእያንዳንዱ ካልቸር ላይ ምርጥ ነገሩን እናሳድገው። እናሳድገው። ያንን ካሳደግን በኋላ ምን እናድርገው? ኢንተግሬት እናድርገው። ያንን ማድረግ ካልቻለን በካልቸራል ኢንተግሬሽን ልክ አሁን አሜሪካን ሀገር ውስጥ እንዳለ ዋይት ኮሚኒቲ አውሮፓ ውስጥ እያለ ፈረንሳይ የነበረ፣ ጀርመን የነበረ፣ ኔዘርላንድ የነበረ፣ ስዊዘርላንድ የነበረ፣ ስፔን፣ ፖርቹጋል የነበረ፣ ጣሊያን የነበረ፣ ኦስትሪያ የነበረ፣ ሌላም ባክግራውንድ ስዊድን፣ ኖርዌይ፣ ዴንማርክ፣ ሌሎች ባክግራውንዶች የነበሩት እዚህ ሲመጣ ግን ዋይት በሚባል ማዕቀፍ ውስጥ ታቅፎ ዋይት የሚባል ኤትኒክ ግሩፕ ፈጥሮ በዛ ኤትኒክ ግሩፕ ዲፍረንሳቸውን ኦልሞስት እንትን አድርገውት ማለት ነው አጥፍተው ከዛ በኋላ ምን ሆነዋል ማለት ነው በትምህርት፣ በንግድ፣ በሳይንስ፣ በቴክኖሎጂ በእነዚህ ሊሰራና ሊያሰራ የሚችል ፖሊሲ ፈጥረው ደን የዛሬ 300 ምናምን ዓመት የጀመሩት ሲስተም ከ20ኛው ክፍለ ዘመን ጀምሮ ከዓለም ላይ ካሉ ቁንጮ አገሮች ሆኖ ዛሬ ዓለምን እንደፈለጉ የሚያሽከረክሩ ማህበረሰብ ሆነዋል።
ስለዚህ እኛም ደግሞ የራሳችንን ግሩፖች ለእያንዳንዱ መብታቸው የሚጠበቅበት ምክንያቱም የኦሮሚያን መብት ስንጠብቅ የኦሮሞን ስነ ልቦና እየጠበቅን ያለ ነው። ስነ ልቦናው የተጠበቀ ማህበረሰብ ደግሞ ኮንፊደንስ ይኖረዋል። ኮንፊደንስ ካለው ደግሞ ለሆነ ነገር ሪስፖንስብል ይሆናል፣ አካውንተብል ይሆናል። ሃቭ ቱ ዱ ዲስ ማለት ይጀምራል። ሃቭ ቱ ኢኖቬት ዲስ፣ ይህንን ነገር መፍጠር አለብኝ፣ ይህንን ነገር እንዲማሻሻል አለብኝ የሚል ምን እንፈጥራለን ማለት ነው? ሶሳይቲ እንፈጥራለን። ያንን ስንፈጥር ነው የተፈጥሮ ሳይንስን አሳድገን ከእንደገና ደግሞ የህዝባችንን ሂውመን ሪሶርስ እና ያለንንም ሪሶርስ ተጠቅመን ልናድግ የምንችለው። ካለበለዚያ መጠፋፋት ነው። በእኛ ሀገር ውስጥ ስናካሄዳቸው የነበሩ ጦርነቶች በሙሉ ከ10ኛው ክፍለ ዘመን ወደዚህ በሙሉ የአሲሚሌሽን ጦርነቶች ናቸው። አንዱ ግሩፕ አንደኛውን ለመዋጥ ነው። ስለዚህ ስንዋዋጥ ደቀን በቴክኖሎጂ፣ በሳይንስ፣ በኢኮኖሚ ከዓለም ጭራ ሁነን በጦርነት እርስ በራስ በመጠፋፋት በኢሚግሬሽን በምናምን ግን ቶፕ ሁነናል። መሪዎች ነን። ከመሪዎቹ ውስጥ አንደኞቹ ነን። ኦኬ፣ ይሄ ነገር ሪቨርት ሊደረገው ይገባዋል። እና አሁን ምንድነው የመጀመሪያው ነገር የውስጥ ሰላም ከሌለን በምንም አይነት ፕሮግረስ አናደርግም። የውስጥ ሰላም ደግሞ የሚኖረው የሁሉንም ግሩፖቻችንን ጥያቄዎች ስንመለስ ነው። እነዚህን የምንመልሰው ደግሞ የታሪክ ዳራችንን እያየን የአንድ ግሩፕ ጤናማ መሆን ሌላኛውም ጤናማ ያደርገዋል ከሚል አስተሳሰብ ነው መሆን ያለብን። ይህንን ከመጣን በኋላ የማይኖሪቲ ራይት ነው። ማይኖሪቲ ራይት ማለት አንድ ሰው አንድ ማህበረሰብ በፈለገበት አካባቢ ሂዶ ሊኖር ይችላል። ለምሳሌ አማራ የሚባል ማህበረሰብ በሻሸመኔ ሊኖር ይችላል። እዛ ያሉ አማራዎች የማይኖሪቲ ግሩፓቸው ሊጠበቅላቸው ይገባል። ያ ማለት ምንድነው? የአማራ ካልቸር ሲኖር የአማራ አኗኗር ስነ ልቦናው ምኑን እሱን ሊጠበቅላቸው ይገባል። ሌጋሊ ደግሞ እነሱ ሪፕሬዘንት የሚያደርጋቸው ሰው ያስፈልጋል። ከእንደገና ደግሞ ሰርቪስ ሴክተር ውስጥ ሄደው ደግሞ ሊገለገሉ የሚችሉበት ሲስተም ያስፈልጋቸዋል። ኦኬ፣ አሁን አማራን አንድ ኤግዛምፕል ወሰድኩኝ እንጂ ኦሮሞም ሊሆን ይችላል፣ ጉራጌም ሊሆን ይችላል፣ አፋር፣ ትግራይ ሊሆን ይችላል፣ ሱማሌው ምኑ ሊሆን ይችላል። ስለዚህ የማይኖሪቲ ራይት በያሉበት አካባቢ ሪፕሬዘንታቲቭ ያስፈልጋቸዋል። እነዚህ ሁለቱን ከጨረስን በኋላ ሶስተኛ የሚመጣው ምንድን ነው? ኢንዲቪጁዋል ራይት። አሁን አንድ ዲሞክራቲክ ሶሳይቲ ሲገነባ መገንባት ያለበት በኢንዲቪጁዋል ራይት ነው። ደጋግሜ ተናግሬዋለሁ። ኢንዲቪጁዋል ራይት የሚባሉት ምንድን ናቸው? የመጀመሪያ የመኖር መብት ነው፣ ራይት ቱ ሊቭ። ከእንደገና ደግሞ የፈለገበት ቦታ ሂዶ የመኖር፣ ለምሳሌ በዛች ሀገር የኢትዮጵያ ሲቲዝን ነው ከተባለ አንድ ሰው ወንጀል እስካልሰራ ድረስ ወይ ደግሞ ለሀገሪቷ በጣም ዴንጀረስ ካልሆነ ድረስ የሚፈልግበት ቦታ ሂዶ የመኖር መብት፣ የመናገር መብት፣ ከእንደገና ደግሞ ሪሊጅን የፈለገውን ሪሊጅን ራን የማድረግ ላይክ ወርሺፕ የማድረግ መብት፣ ፕራይቬሲ መብት። አንድ ሰው ደግሞ የራሱ ፕራይቬሲ ሊኖረው ይገባል። ፕራይቬሲ። ሌላኛው ደግሞ አንድ ሰው ከሚመስለው ሰው ጋር አሰምብል አድርጎ ዲስከስ ማድረግ ስለተለያዩ ነገሮች፣ ስለ ሶሻል ሊሆን ይችላል፣ ስለምንም ነገሮች የሚፈልጋቸውን ቶፒኮች ማውራት ይችላል፣ ዲስከስ ማድረግ ይችላል። የፕሬስ መብት፣ ፕሬስ የማድረግ መብት። ሌሎች ደግሞ ራሱን የመከላከል መብት፣ የመምረጥ መብት፣ የመማር መብት፣ ስራ የማግኘት መብት፣ ስራ የመፍጠር መብት፣ የመቅጠርና የመቀጠር ማለት ነው። የሁለቱንም መብቶች ሊኖሩት ይገባል። ሰርቪስ ሴክተር የማግኘት መብት፣ ኦኬ፣ በመንግስት ሊሆኑ ይችላሉ፣ በተለያዩ ተቋሞች ሊሆኑ ይችላሉ። ሰርቪስ የሚያገኝበት መብት ያስፈልገዋል። ዩሲ መብት፣ ለምሳሌ ብር የመበደር መብት የሰርቪስ ሴክተር መብት ነው። ኦኬ፣ ስለዚህ ብር ሊበደር ሲፈልግ ምንድነው ምናምን የዛች ሀገር ዜጋ እስከሆነ ድረስ በየትኛውም አካባቢ ሂዶ አገሪቷ በምትፈቅደው ሕግ መሰረት ብር መበደር ይችላል።
ኦኬ የመንቀሳቀስ መብት፣ ንብረት የማፍራት መብት፣ በየትኛውም ከራሱ ከመጣበት ግሩፕ ዲስክሪሚኔት ያለመደረግ መብት፣ የማግባት እና ፋሚሊ ፎርም የማድረግ መብት የመፍጠር መብት ማለት ራሱን በሌላ ሰው ሌጋሊ ሪፕሬዘንት ማድረግ እነዚህን የመሳሰሉ መብቶች ናቸው ኢንዲቪዥዋል መብት። ስለዚህ እነዚህን መብቶች እስካከበርን ድረስ አሁን አዲስ አበባ የገሌቱን ዛስ ናት ፕሮብለም አቶ እነዚህን እስካከበርን ድረስ እነዚህ አሁን የጠቀስናቸው መብቶች ለአዲስ አበባ ነዋሪ ተከብረውለታል ወይ ስንል አልተከበሩለትም። መልሱ አልተከበሩም። መከራውን እያየ ነው የሚገኘው ይሄ ህዝብ። ስለዚህ በዛ የተነሳ አሁን እንግዲህ ዲሞክራቲክ ሲስተም ሲገነባ ከኢንዲቪዥዋል መብት ይጀምራል፣ ወደ ማይኖሪቲ መብት ይቀጥላል። ከዛ በኋላ ግሩፕ መብት ላይ ነው የሚሄደው። ግሩፕ መብት ላይ ነው የሚሄደው። ኢንዲቪዥዋል መብት የሌለበት አካባቢ ዲሞክራሲ አገር ነው ሊባል አይችልም። ስለዚህ እነዚህ የግሩፕ መብቶች ደግሞ የኦሮሞ ፖለቲከኛ ይመጣል አዲስ አበባ የኔ ናት ይላል። የአማራ ፖለቲካ ይመጣል አዲስ አበባ የኔ ናት ይላል። የሆነ ፖለቲከኛ ይመጣል አዲስ አበባ የኔ ናት ይላል። ያንን ነው የሚያደርገው። በዚህ ጊዜ እዛ አዲስ አበባ ላይ የሚኖሩ ማህበረሰባችን ስቃይ ውስጥ ገብቷል። ስለዚህ በእርግጥ አዲስ አበባ አሁን የሚናገሩላት ሰዎች የነሱ ነች ወይ ታሪካዊ? ኦኬ አሁን እኔ ላይክ ብሊፌን ነው የምነግራችሁ። የሀገሬ ህዝብ እያንዳንዱ ኦሮሞ ይሁን አማራ፣ ትግራይ፣ አፋር ሁሉም መብቱ ሊከበርለት ይገባል ብዬ ነው እማምነው። ነገር ግን የሀገራችንን ህዝብ መብት ከማስከበር የበለጠ የግሩፕ መብት ማስከበር በጣም ፋሲኔት የሚያደርጋቸው ፖለቲከኞች አሉ። ለእኔ የግሩፕ መብት የሚባለው ማለት ነው ለምሳሌ የመማር መብት የግሩፕ መብት ነው። ምን አይነት የመማር ሲባል አንድ ሰው በሚፈልገው ቋንቋ መሰረት መማር የግሩፕ መብት ነው። ይሄ የግሩፕ ካልቸሮችን ማክበር፣ ማንነትን ማክበር፣ ከእንደገና ደግሞ በዛ ግሩፕ ውስጥ ያሉ አሴቶችን ማክበር፣ ግሩፑ እኔን ይወክሉኛል የሚላቸውን ነገሮች ደግሞ ሪስፔክት ማድረግ እነዚህ ናቸው ዋናዎቹ። የግሩፕ መብቶችን ማክበር ምንድነው? በአንድ ሀገር ውስጥ የተሳለጠ ኤፌክቲቭ እና ኤፊሽንት የሆነ የአድሚኒስትሬሽን ሲስተም ያመጣል ተብሎ ነው የሚታሰበው። ከዚህ ውጭ የግሩፕ መኖሩ ሌላ ነገር ይፈጥራል ወይ ደግሞ ያመጣል ምናምን ነገር ተብሎ አይደለም። ይህንን በደንብ አድርገን ተነጋግረንበታል። ስለዚህ ዛሬ ላይ እየመጡ ይሄ እኔ ነው፣ ይሄ እንደዚህ ነው፣ ስም ይታያል፣ እንደዚህ አይነት ስም ከሆንክ ይባላል። ቀበሌ ስትሄድ ልክ እንደዛው፣ የቀበሌ ሲስተም ውስጥ ያሉ ሰዎች ውስጥም ስትመጣ ልክ እንደዛው ተደርጎ ጭራሽ አሁን ሌላ የተለያየ አገር የምንኖር ሰዎች እስከምንመስል ድረስ ሆነናል። ስለዚህ እዚህ ጋር መልስ ያስፈልገዋል። ይሄ ነገር መልስ ያስፈልገዋል። ይህንን መልስ የምመልሰው ደግሞ ሰውን ችግር ውስጥ እየከተቱ ኮንፍሊክት ውስጥ እየከተቱ ላሉ ፖለቲከኞች ነው ማለት ነው። ኦኬ የመጀመሪያው ቪዲዮ ላይ ኦልሬዲ ነካክቸዋለሁ። ከ19ኛው ክፍለ ዘመን ወይ ደግሞ ከ1876 ዓ.ም ወደታች ዛሬ አዲስ አበባ የሚባለው አካባቢ ካፒታል ሲቲም አልነበረም። ይሄ ነው የሚባል ሲቲም አልነበረውም። በጣም ስካተርድ የሆኑ ኮሚኒቲዎች ነበሩበት። እነዛ ኮሚኒቲዎች አብዛኞቹ ገበሬዎች ናቸው። ያ አካባቢ ደግሞ ሲያገለግል የነበረው ወይ ለእርሻ ነው ወይ ለከብቶች ግጦሽ መሬት ነው ሲያገለግል የነበረው ማለት ነው። ከሚኒሊክ በኋላ ግን ሚኒሊክ ወደዛ አካባቢ ከተቀመጠ በኋላ የሀገሪቷ ኤክስፔንዲቸር በሙሉ ለአዲስ አበባ እየተደረገ ያቺ አካባቢ ከሌሎች ከተሞች በአጠቃላይ እያደገች መጥታ
አዲስ አበባ በኢንፍራስትራክቸር ዴቨሎፕመንት ላይ ስትቀመጥ፣ ሌሎቹ ደግሞ ከስር ነው ያሉት ማለት ነው። ከስር ነው ያሉት ማለት ነው። እና አሁን የአዲስ አበባ ዛሬ አዲስ አበባ የሚባለው መሬት በማን ቁጥጥር ስር ነበረ? ከዚህ በፊት የቶቹ ግሩፖች ናቸው ሲኖሩበት የሚለውን እንመለከታለን ማለት ነው። ያንን ለማየት መነጽር የሚሆነን የአዳል ኤክስፓንሽን እንግዲህ የአዳል ኤክስፓንሽን እንደሚታወቀው ከዚህ በፊትም ተናግሬዋለሁ። ከ14ኛው ክፍለ ዘመን እስከ 16ኛው ክፍለ ዘመን ግማሽ ድረስ የነበረ ኤክስፓንሽን ነው። እነዚህ አዳሎች የሚባሉት ሩታቸው የአረብ ባክግራውንድ ካላቸው ሃይማኖት፣ ፖለቲካ ጋር ተያይዞ የመጣ ኤክስፓንሽን ነው። ዓላማውም አጠቃላይ ዛሬ ኢትዮጵያ ምናምን ነገር የምትባለውን አካባቢ ሙስሊም የማድረግ ዓላማ ይዞ የተነሳ ነው ማለት ነው የአዳል ኤክስፓንሽን። መጀመሪያ ሙስሊም ያደረጋቸው አካባቢዎች እነማን ናቸው ሲባል ዛሬ አፋር የምንለው ማህበረሰባችንን፣ ዛሬ ሱማሌ የምንለው ማህበረሰባችንን፣ ሀረሪ የምንለው ማህበረሰባችንን፣ ያው ጅቡቲም ከነዚህ ውስጥ ስለሆነች የሱማሌና የአፋር ህዝቦች የሚኖሩበት ስለሆነ ጅቡቲንም ያካትታል ማለት ነው። በዛ በኩል እያደረጉ ይዋጉ ነበረ። እነሱ የሚዋጉት ከማን ጋር ነው ሲባል ከአቢሲኒያዎች ጋር ነው። አቢሲኒያዎች ነው። አቢሲኒያ የሚባለው ስም የመጣው አረቦች ከሰየሙት ስም ነው የመጣው አቢሲኒያ የሚባለው። ፕራዮርሊ እንግዲህ እንደምናውቀው የአክሱም ኪንግደም ነው የሚባለው። የአክሱም ኪንግደምን አረቦቹ እንዴት አድርገው እንዳጠፉት አይተናል። ከዛ በኋላ አቢሲኒያ ወይ ደግሞ ሀበሻ እያሉ ይጠሩናል። ስለዚህ ይሄ አቢሲኒያ የሚባለው ነገር አክሱም የሚባለው እንደዚህ ከሆነ አቢሲኒያ የምትባለው ነገር ደግሞ እንደዚህ አይነት ነገር በጣም ትንሽዬ ነው። ማነች ይቺ አቢሲኒያ የምትባለው ከተባለ ከላይ ከኖርዝ ማለት ነው ደጋማው የኤርትራ ክፍልን ይጨምራል። እነዚህ አኮለ ግዛይ፣ ሰራይ፣ ሐማሴን ያሉበትን አካባቢ ይጨምራል። ቀጥሎ ትግራይን ይጨምራል። ጎንደር፣ ወሎ፣ ሸዋ ብሎም ደግሞ እነዚህ በደቡብ አካባቢ ያሉ በደቡብ ኢትዮጵያ ያሉ መሬቶች እስከ ባሌ ድረስ ያለውን እነዚህ ከምባታ፣ ሀዲያ ምናምን የሚባሉ አካባቢዎችን እስከሱም ድረስ የሚደርስ እንትን ነው ኪንግደም ነው አቢሲኒያ የሚባለው። አሁን ለምሳሌ አቢሲኒያ የሚባለውን ነገር ስታስቡ አንደኛ ቀይ ባህር የለው ቀይ ባህር የለው አቢሲኒያ ቀይ ባህር የሚባል ነገር የለው። በሁለተኛ ደረጃ ደግሞ ዛሬ ኢትዮጵያ የያዘችውን ቦታ የያዘ ኪንግደም አይደለም አቢሲኒያ የሚባል። አሁን የነገርኳችሁ ላይ ነው ሞር የተቀመጠው ማለት ነው አቢሲኒያ። አሁን አቢሲኒያ ፕራዮር ቱ የሙስሊም እምነት ከመስፋፋቱ በፊት እንደ ክርስቲያን ኪንግደም ተደርጎ ነው የሚቆጠረው። እንደ ክርስቲያን ኪንግደም ተቆጥሮ ነው የሚቆጠረው። አዳሎች ደግሞ እንደ ሙስሊም ኪንግደም ተደርገው ነው የሚቆጠሩት። በአዳልና በአቢሲኒያ መካከል የተደረገው ጦርነት ምንድን ነው ማለት ነው? የክርስቲያን ኢትዮጵያኖች እና የሙስሊም ክርስቲያኖች ጦርነት ነው ማለት ነው። ይሄ ላይክ ወደ 138 ዓመት የተካሄደ ጦርነት ነው። አሁን እነሱ በሚዋጉበት ጊዜ አሁን ለምሳሌ እነዚህ አዳሎች ሲሸነፉ መሪዎቻቸው ወዴት ነው የሚሄዱት? ወደ የመን ነው የሚሄዱት ሲሸነፉ። ከዛ ተጠነካክረው ምናምን ነገር እንትን ያደርጉና የሚመጡት ደግሞ ወዴት ነው ሲባል ወደ ኢትዮጵያ ከእንደገና ተመልሰው ይገቡና ከእንትኖች ከክርስቲያን ኪንግደሙ ጋር ከሱ ጋር ደግሞ ፋይት ያደርጋሉ ማለት ነው። ፋይት ያደርጋሉ። ልክ እንደዛ ነው እንትን ሲያደርጉ የነበረው። የአዳሎች ሰፖርተር የነበረው ማን ነው ማለት ነው? የመን ነው፣ ሳውዲ አረቢያ እና ፕራይመርሊ ግን ኦቶማን ተርኮች ነው። ኦቶማን ተርኮች ናት። ከዚህ በፊትም ደጋግሜ ተናግሬዋለሁ። አሁን ኦቶማን ተርኮች ወደዛ አካባቢ ሲመጡ ለሙስሊም ኢትዮጵያውያኖች አዝነው ነው ወይ? መልሱ አይደለም ነው። ለምን ሲባል ከግብፅ ጀምሮ ከአረቢያ ጀምሮ እስከ ታች ድረስ የነበረውን መሬቶች ምን እያደረጉ ነው የመጡት?
ወደ ኦቶማን ኢምፓየር በቅኝ ግዢ እየያዙ ነው የመጡት። ኢትዮጵያም አንዷ ታርጌታቸው ነበረች። ስለዚህ ሁለቱን የሙስሊሙንና የክርስቲያኑን ማህበረሰብ በማጋጨት ከተዳከመ በኋላ ራሳቸው ለመውረር ነው እቅድ የነበራቸው ማለት ነው። ራሳቸው ወረው ያንን አካባቢ የነሱ ቅኝ ግዢ ለማድረግ ነው እቅዳቸው የነበረው ማለት ነው። አሁን እዚህ ጋር ፒለር የሚሆንን ማን ነው ሲባል የግራኝ አህመድ የሚባል ታላቅ የጦር መሪ እሱ ነው እንግዲህ እንትን የሚሆነን መነጽር የሚሆነን ያንን ነገር ለመመልከት ለማየት መነጽር የሚሆነን ማለት ነው። አይ ማይ ጀስት ሼር የኔን ከመጻፌ ላይ አንድ እንትን ስላለ እሱን ሼር አድርጋለሁ። እንግዲህ ያንን እናየዋለን ማለት ነው። ኦኬ ጉድ ኦኬ። እዚህ ጋር እንግዲህ ይታያቸዋል ብዬ አስባለሁ። ይሄ ከአዳል አቢሲኒያ ጦርነት የተወሰዱ እንትኖች ናቸው፣ ዋና ዋና ጦርነቶች ናቸው። አሁን በዚህ ቴብሉ ላይ እንደምትመለከቱት ወደ 5 ኮለምኖች አሉት። የመጀመሪያው ጦርነቶቹ ናቸው፣ የጦርነት ሜዳዎቹ። ሁለተኛው ደግሞ ጦርነቶቹ የተደረጉ ቦታዎቹ የዛን ጊዜ ምን ይባላሉ፣ በአሁኑ ዘመንስ ደግሞ ያ ቦታ ምንድን ነው የሚል ነው። የአዳሉ የጦር መሪ ማን ነበረ? የአቢሲኒያው የጦር መሪ ማን ነበረ? ቪክትሪውን ደግሞ ማን አሸነፈ ነው። እዚህ ጋር የተጻፉት እንግዲህ እንደ ኢሮፒያን አቆጣጠር ናቸው እነዚህ የተጻፉት ማለት ነው። የመጀመሪያው ሽምብራ ኩሬ የሚባል ጦርነት ነው የተደረገው። ድዋሮ ነው። የአቢሲኒያ ኢምፓየር ነው በወቅቱ የነበረው። ዛሬ ላይ ኦሮሚያ ውስጥ ነው ድዋሮ የሚገኙ እና ወደ ባሌ ውስጥ የሚገኝ ነው። ያንን ጦርነት ያሸነፈው ማን ነው ማለት ነው? ግራኝ አህመድ ነው ያሸነፈው። ሁለተኛው ዛሪ ነው። ዛሪ ይህም ፈተጋር ነው። ፈተጋር ዛሬ አዲስ አበባ ከምትባለው ወደ ሰውዝ ኦፍ አዲስ አበባ የሚገኝ ነው። 160 ኪሎ ሜትር ከአዲስ አበባ ይርቃል ተብሎ ነው የሚታሰበው። እሱንም ማን ያሸነፈው ማለት ነው? ግራኝ አህመድ ነው ያሸነፈው። ሌላኛው አምባሰል የሚባል ጦርነት ነው። እሱ ባሌ ውስጥ ነው የተደረገው። ባሌ የሚባል ክፍለ ሀገር ነበር ድሮ፣ ዛሬ በኦሮሚያ ክልል ውስጥ ነው ያለው። በድሮኛው ሀረርጌ ቀጥሎ ባሌ የሚባል አለ። ስለዚህ ባሌ ውስጥ ያለ ቦታ ነው አምባሰል ማለት ነው። ያንንም ጦርነት ግራኝ አህመድ ነው ያሸነፈው። ሌላኛው አቱኪያህ የሚባል ይህ ደግሞ ሌክ ሀይቅ ማለት ወደ ወሎ አካባቢ ነው። በቀድሞ የአቢሲኒያ ኢምፓየር ነው፣ ዛሬ አማራ ክልል ማለት ነው። ያንንም ግራኝ አህመድ ነው የመራው። ዜን ያሸነፈው ግራኝ አህመድ ነው ማለት ነው። ሌላኛው ባሊ የሚባል ጦርነት ነው። እሱም ባሌ ውስጥ ነው የተደረገው። በወቅቱ እንግዲህ ያ መሬት በአቢሲኒያ ኢምፓየር ውስጥ ነው የነበረው፣ ዛሬ ኦሮሚያ የምንለው አካባቢ ማለት ነው። እሱን ቪዚር አባድሊ የሚባል እሱ ቪዚር አዳሊ የሚባል ይሄ ማን ነው ማለት ነው? ቱርክ የኦቶማን ተርክ መሪ ነው። እሱም አዳሎች ናቸው ያሸነፉት ማለት ነው። ቀጥሎ የሰራይ ጦርነት ተደርጓል። ዛሬ ኤርትራ ውስጥ የሚባለው ማለት ነው። ድሮ በአቢሲኒያ ኢምፓየር ውስጥ የነበረ ነው። እሱም ወዚር አባስ የሚባል ነው የመራው። ያም ቱርክ ነው። እሱም አዳሎች ነው ያሸነፉት። የምጽዋ ጦርነትም ተደርጓል። ይሄ የምጽዋ ጦርነት የመራው ግራኝ አህመድ ነው። ያሸነፈው ግራኝ አህመድ ነው ማለት ነው። ነገር ግን እዚህ ስታር የምታዩት እዚህ ጋር ቱርኮች በጣም እንትን ያደረጉት ማለት አሲስት ያደረጓቸው ማለት ነው። የቱርኩ አሲስታንት ካለ ስታር ታዩታላቸው። ከሌለ ደግሞ እራሳቸው አዳሎቹ ብቻ ነበር የተዋጉት ማለት ነው። ደብል ስታር ካየን ደግሞ ለአቢሲኒያዎቹ አሲስት ያደረጉ እንትኖች ነበሩ፣ ፖርቹጋሎች። ስለዚህ ፖርቹጋሎችን ነው የምናየው ማለት ነው። ስለዚህ ሌላኛው ሰሐራት ነው። እሱም ትግራይ ውስጥ ነው የተደረገው። ግራኝ አህመድ ነው የመራው። ግራኝ አህመድ ነው ያሸነፈው። ቢሰንቴ የሚባል ጦርነትም ተደርጓል። እሱም ትግራይ ውስጥ ነው የተደረገው፣ በአቢሲኒያ ኤምፓየር ውስጥ ማለት ነው። ማን እንደመራው ጦርነቱን ግልጽ አይደለም።
ኢትዮጵያ በአቢሲኒያ በኩል ሆኖ የመራው ግን ክርስቶፎ ዳ ጋማ የሚባል ፖርቹጋላዊ ነው ማለት ነው። እሱን አቢሲኒያዎች ነው ያሸነፉት። ሂል ኦፍ ጁስ የሚባል ነው። ይሄ ደግሞ ጎንደር ውስጥ ነው የተደረገው። ይሄ ጦርነት የአቢሲኒያ ኤምፓየር ነው ድሮ። በአዳል በኩል ማን እንደመራ አይታወቅም። ነገር ግን በአቢሲኒያ በኩል ክርስቶፎ ዳጋማ የሚባል ነው አሁንም። ይህም ያሸነፈው አቢሲኒያዎች ናቸው ማለት ነው። ሌላኛው ዋር ኦፍ ጃርቴ ነው። ጃርቴ ወደ ወጅራት አካባቢ ትግራይ ውስጥ የተደረገ ጦርነት ነው። ይህንን የመራው ግራኝ አህመድ ነው። ነገር ግን ክርስቶፎ ዳጋማ እና ሰብለ ወንጌል የምትባል የአቢሲኒያ ተዋጊ ሁለቱ ሁነው የመሩት የአቢሲኒያ ጦር ግራኝ አህመድ እዛ ላይ እንዲሸነፉ ማለት ነው። ሌላኛው ዋር ኦፍ ኦፍላ ነው። ኦፍላ እንግዲህ ደቡብ ትግራይ ላይ ያለ አካባቢ ነው። አሁን ቀድሞ የአቢሲኒያ ኤምፓየር ነው። እዛም ግራኝ አህመድ ከክርስቶፎ ዳጋማ ጋር ተዋግቶ ግራኝ አህመድ ነው ያሸነፉ ማለት ነው ኦፍላ ላይ። ሌላኛው የመጨረሻው ሌክ ኦፍ ወይና ደጋ ላይ ነው። ወይና ደጋ ላይ ወደ ጣና አካባቢ ነው። ጣና አካባቢ ላይ የተደረገ ጦርነት ነው። ይህንን ጦርነት የአቢሲኒያ ኤምፓየር የነበረ ነው። የአዳሉን የመራው ግራኝ አህመድ ነው። የአቢሲኒያን የመራው ደግሞ ኢምፐረር ገላውዲዮስ ነው ማለት ነው። ያሸነፈው ገላውዲዮስ ነው። ገላውዲዮስ ግራኝ አህመድን በሚያሸንፍበት ጊዜ ከፍተኛ የሆነ ከፖርቹጋሎች እገዛ ተደርጎለት ነበር ማለት ነው። ስለዚህ ይህንን እንመለከተዋለን። እንግዲህ አሁን እዚህ ጋር እንደምትመለከቱት የዛሬዋ የኢትዮጵያ ካርታ ነች። በዛሬዋ በኢትዮጵያ ካርታ ውስጥ እንግዲህ አንዳንድ ነገሮች ላሳያችሁ ሞክራለሁ። ይሄ አካባቢ ይሄ አካባቢ ይሄ የምትመለከቱት አካባቢ እነዚህ ናቸው። አቢሲኒያ ምናምን ነገር የሚባለው ማለት ነው። አቢሲኒያ የሚባለው ይሄ አካባቢ ነው። ይህንኛው የአዳሎች የተነሱበት አካባቢ ይሄ ሲሆን ይህንን ጨምሮ ይህን የምታዩት ይታያቸዋል አይታያችሁም አላውቅም። ነገር ግን ይሄ ደግሞ የአዳሎች ነው የነበረው። ይሄ የአዳሎች ግራቪቲ መቀመጫቸው ነው። ይሄ ደግሞ አቢሲኒያ የሚባለው ነው። ስለዚህ ግራኝ አህመድ ያልነበረበት አካባቢ ግራኝ አህመድ ያልነበረባቸው አካባቢዎች እነዚህ ናቸው። እነዚህ አካባቢዎች ላይ ግራኝ አህመድ አልነበረም። ሌሎቹ አሁን እዚህ ጋር የምትመለከቷቸው አካባቢዎች በሙሉ ግራኝ አህመድ ጦርነቱን አድርጓል ማለት ነው። ስለዚህ የመጀመሪያው ሽምብራ ኩሬ የሚባለው ጦርነት የተደረገው እዚህ አካባቢ ነው። ዛሬ በሐረርጌና በባሌ መካከል ያለ ቦታ ነው ይሄ ሽምብራ ኩሬ ማለት ነው። ቀጥሎ አምባሰል ነው። እሱም ባሌ ውስጥ ነው። የቀጥሎ የባሌ ጦርነት ነው። እሱም እዛው ባሌ ውስጥ ነው ያለው። ወደ ሀዲያም አካባቢ ይመጣ ነበር ሰውየው። ወደ ሀዲያ አካባቢ ይመጣ ነበር። ሌላ የተደረገው ጦርነት ዛሪ ነው። ዛሪ ኒርቱ ዛሬ አዲስ አበባ የምንለው አካባቢ የነበረ እንትን ነው። እሱ ሲያሸነፍ ሸዋ ላይ የነበሩ ደብረ ብርሃንን ምናምን አካባቢ ይዟቸው ነበረ ግራኝ አህመድ ማለት ነው። አቱክያህ እሱ ትግራይ ውስጥ የተደረገ ጦርነት ነው። ኦፍላ፣ ጃርቴ፣ ሳህራት እነዚህ በሙሉ በነግራኝ አህመድ እና በትግራይ መካከል በአቢሲኒያ መካከል የተደረጉ ጦርነቶች ናቸው። በዚህ በኖርዝ በኩል ደግሞ እነ ሰራይን ጨምሮ ከምጽዋ እነዚህ ቦታዎች ጨምሮ ምን አድርጓል ማለት ነው ግራኝ አህመድ ሲዋጋ ነበረ ማለት ነው። ይሄ ሞር የ16ኛው ክፍለ ዘመን ታሪክ ነው። ስለዚህ እዚህ ጋር የምንመለከተው ነገር ምንድን ነው? አሁን ዛሬ አዲስ አበባ የሚባለው አካባቢ ይሄ ነው። እንግዲህ አዲስ አበባ ያለችበት አካባቢ ይሄ ነው ዛሬ። በወቅቱ ከተማም አልነበረም፣ ምንም ኢምፖርታንስ የለውም። ገበሬዎች የሚኖሩበት አካባቢ እና ትንንሽ ኮሚኒቲዎች የሚኖሩበት፣ ቀጥሎ ደግሞ ለሳር ግጦሽ ምናምን የሚውል ቦታ ነው እንጂ የነበረው በምንም ታምር ልክ እንደ ኖርዝ ለምሳሌ ላይ እንደነበሩት በሀገሪቷ የፖለቲካም የሚሊተሪም የምንም እንትን አልነበረም ማለት ነው።
ሶ አሁን ከዚህ እንትን ከጦርነቱ እንትን እንደምንመለከተው ከ1529 ከ29 እስከ 43 ማለት ነው 43 እንደ አውሮፓውያን አቆጣጠር ማለት ነው። በዚህ ዘመን ግራኝ አህመድና አቢሲኒያዎች ሲዋጉ ዛሬ አዲስ አበባ የምትባለው መሬት የጦር ሜዳው አንደኛው ማዕከል ነው የነበረችው ማለት ነው። አንደኛው ማዕከል ነው የነበረችው ማለት ነው። ስለዚህ እነዚህ የአቢሲኒያ ሰዎች ከግራኝ አህመድ ጋር በሚዋጉበት ጊዜ ኖት ኦንሊ አዲስ አበባ ከአዲስ አበባ በታች ያሉ ሌሎች ቦታዎችም በእነሱ ቁጥጥር ውስጥ ነው የነበሩት ማለት ነው። በእነሱ ቁጥጥር ውስጥ ነው የነበሩት ማለት ነው። ስለዚህ እዚህ ጋር አሁን አንዳንድ ጥያቄዎችን እንጠይቃለን። የመጀመሪያው ጥያቄ አሁን ግራኝ አህመድ ከአቢሲኒያዎች ጋር በሚዋጋ ጊዜ ላይክ ግራኝ አህመድ ከአቢሲኒያዎች ጋር በሚዋጋ ጊዜ የኦሮሞ ማህበረሰብ እንደ ፖለቲካል ማህበረሰብ ነበር ወይ? ኦኬ በእነዚህ በጦርነት ማዕከሎች ውስጥ ሳይሆን አሁን ለምሳሌ ጥያቄው እንደዚህ ላድርገው፣ የእንግሊዝኛ ስለሆነ ነው ትንሽ እንትን የሚያደርገው። አሁን ኦሮሞዎች ግራኝ አህመድና የአቢሲኒያ ጦር በሚዋጉበት ጊዜ ተፈጥረው ነበር ወይ? እንደ ኮሚኒቲ ነበር ወይ? መልሱ አዎ። ኦሮሞዎች እንግዲህ በተለያዩ ሊትሬቸሮች እንደሚናገረው ኦሮሞ የመጀመሪያ የኩሽቲክ የኢትዮጵያ አካል ነው። ኩሽ ደግሞ ማለት ሎንግ ሂስትሪ ያለው በኢትዮጵያ ማለት ነው። የዛ ፋሚሊዎች ነበሩ። እንደ ኦሮሞነት ተፈጥረው ነበር። የሚኖሩበት አካባቢ ደግሞ ሶዝ ኦፍ ባሌ ነው እና ሊትሬቸሮቹ በትክክል እንደሚያሳዩት በ12ኛው ክፍለ ዘመን ኦሮሞ የሚባል ግሩፕ ተፈጥሮ ነው። ስለዚህ አኗኗሩ በየት በኩል ነው ሲባል ሶዝ ኦፍ ባሌ ማለት ዲስ ኢዝ እንዳሳያችሁ ቅድም ዲስ ኢዝ ባሌ፣ እቺ ባሌ ይሄ ነች። ዜርፎር ኦሮሞዎች የሚኖሩበት ኤሪያ የነበረው የመጀመሪያው ኤሪያ ይሄ ነው ማለት ነው። ዲስ ኢዝ ዌር ዴይ ክሬትድ የኦሮሞ ማህበረሰብ የተፈጠረበት አካባቢ እዚህ አካባቢ ነው። ኦኬ ስለዚህ ግራኝ አህመድና አቢሲኒያዎች በሚዋጉበት ጊዜ ኦሮሞ ነበረ። የት ነበረ? ሳውዝ ኦፍ ባሌ ነበረ። ኦኬ ቬሪ ናይስ። Did Grany Ahmed and his allies join forces with the Oromo? Their ambition, invasions of Harari, Bali, and the southern and central regions of Showa, particularly targeting the Waro, Fatagar, and Bali. አሁን ግራኝ አህመድና የግራኝ አህመድ አላዮች ማለት ነው። ግራኝ አህመድና የግራኝ አህመድ አላዮች እና ሀረርን እነ ባሌን ሶዘን ሴንትራል ሪጅንስ ኦፍ ሸዋን በሚይዙበት ጊዜ በሚዋጉበት ጊዜ ድዋሮን በሚዋጉበት ጊዜ በዛ አካባቢዎች ላይክ ከኦሮሞ ጋር አላይ አድርጎ ነበር ወይ ነው አላይ አድርጎ ነበር። መልሱ ኖ እና የተለያዩ ስኮላሮች አሁን እዚህ ጋር እንደምትመለከቱት ወደ 3-4 ሊትሬቸሮች ተካተዋል እና እነሱ የሚሉት ምንድነው? compellingly that the Oromos did not engage or confront Grany Ahmed formidable troops during his war period from 1529 to 1543 ነው ማለት ነው። በዚህ ጊዜ ወይ ከምንም አይነት ኢንጌጅ አላደረጉም ከግራኝ አህመድ ጋር ወይ ደግሞ ኮንፍሮንት አላደረጉት ግራኝ አህመድ በዚህ ፔሪድ ማለት ነው። ሌላኛው ደግሞ ምንድነው? Did Grany Ahmed or his allies forge connections with the Oromos during his war? ከኦሮሞች ጋር አላይ ፈጥሮ ነበር ወይ? እዚህ ጋርም እንደምንመለከተው
ግራኝ አህመድ ከኦሮሞዎች ጋር ምንም አይነት አላይ ፈጥሮ እንደማያውቅ ነው ሊትሬቸሮች የሚያሳዩት ማለት ነው። ሌላኛው ዲድ ግራኝ አህመድ ራሳቸው ኦሮሞዎችን ዶሚኔት አድርጎ ነበረ እዛ አካባቢ የነበሩ የኦሮሞ ኮሚኒቲዎችን ዶሚኔት አድርጎ ወይ ደግሞ የሆነ ኦፕሬሽን አካሄዳባቸው ነበር ወይ? ኖ ነው መልሱ። ግራኝ አህመድ ኔቨር ኢንፍሉዌንስድ ኦር ኢንተራክትድ ዊዝ ኦሮሞ። ግራኝ አህመድ በየትኛውም ዘመን ከኦሮሞ ጋር ኢንተራክት ያደረገበት ምንም አይነት ታሪካዊ ምህዳር የለም። ሌላኛው ደግሞ ዲድ ግራኝ አህመድ ኢንዳይሬክትሊ play quietly pivotal role fostering for the remarkable expansion of the Oromo people? Indirectly it is yes. እሱን እናየዋለን ለምን እንደሆነ ኢንዳይሬክትሊ ለምን እንደሆነ እናየዋለን። ኦሮሞ ኮሚኒቲዎች ለምሳሌ ኤክስፓንድ በሚያደርጉበት ጊዜ ግራኝ አህመድ አስተዋጽኦ እንደነበረው ዳይሬክትሊ ሳይሆን ኢንዳይሬክትሊ እንደነበረው እሱን እንመለከተዋለን እናየዋለን ማለት ነው። ሌላኛው did the Ottoman invasions of Massawa? አሁን እንግዲህ የግራኝ አህመድ ጦርነት ካበቃ በኋላ ወይና ደጋ ላይ በ1543 ከተገደለ በኋላ ኦቶማን ተርኮች ደግሞ በ1557 በምጽዋ በኩል መጥተው ነበር። በምጽዋ በኩል መጥተው ኤርትራ ተዋግተዋል፣ ትግራይ ተዋግተዋል፣ ጎንደር ውስጥ ተዋግተዋል። ኦኬ እነሱ በሚመጡበት ጊዜ ለኦሮሞዎች ኢንዳይሬክትሊ አሲስት አድርገዋል ወይ ነው መልሱ። አዎ እሱን እንመለከተዋለን እናየዋለን ማለት ነው። ስቶፕ ሼር ላርግና እዚህ ጋር ፓውዝ አድርጌ አንዳንድ ነገሮችን እንነጋገር ማለት ነው። ስለዚህ አሁን እንደተመለከትነው እንዳየነው የቅድሙ አናሊሲስ ላይ የአዳል ጦርነት ለመቶ ምናምን ዓመት የተደረገ ጦርነት ነው። ስፔሻሊ ግን 16ኛው ክፍለ ዘመን ላይ የተደረገው ከ1529 እስከ 43 የተደረጉት ግን በጣም እሱ ሆረብል ጦርነቶች ነው የነበሩት። ስለዚህ የተደረጉ ጦርነቶች ዛሬ አዲስ አበባ የምትባለውንና ከዛ ከአዲስ አበባ ሁሉ ሳውዝ እና ኢስት ሳይድ የነበሩ ቦታዎች ላይ ተደርገዋል። ቀጥሎም ደግሞ ኖርዝ ላይ አይተናል። ኤርትራ ውስጥ፣ ትግራይ ውስጥ፣ ጎንደር ውስጥ፣ ወሎ፣ ሸዋ እና ወይና ደጋ ውስጥ እንደተደረገ አይተናል። አሁን የጠየቅናቸው ጥያቄዎች ምንድን ነው? አንደኛው ግራኝ አህመድ ወደዛ በሚመጣበት ጊዜ ከኦሮሞዎች ጋር ተዋጋ የሚል ታሪክ አለ ወይ ነው። የለም። አንደኛው የለም፣ ከኦሮሞዎች ጋር ግራኝ አህመድ አልተዋጋም። አንደኛው እሱ። ሁለተኛው ኦሮሞዎችስ ወደ ግራኝ አህመድ አላይ አድርገው ነበር ወይ? ከግራኝ አህመድ ጋር ተባብረው ነበር ወይ? አላረጉ ነው ሁለተኛው። አላረጉ። ኦኬ አላረጉ። ሶስተኛውስ ግራኝ አህመድ ወደዛ በሚመጣበት ጊዜ ኦሮሞዎችን ሰረንደር አድርጎ ማለት ነው። ኦኬ ሰረንደር አድርጎ በቃ ምናምን ብሎ እነሱን አፍኖ ከበላያቸው ሆኖ ኖሮባቸው ነበር ወይ? አልነበረም። በአጠቃላይ ግራኝ አህመድ ኦሮሞ ከሚባል ኮሚኒቲ ጋር ኦኬ ከሚባሉ ጋር ወይ አልተዋጋም ወይ ደግሞ የራሱ አላረጋቸውም ወይ ደግሞ እነሱን አፍኖ አልገዛቸውም። ነገር ግን እዚህ ጋር ታሪኩን በትክክል እንደምናየው ዛሬ አዲስ አበባ የምትባለውን ጨምሮ ሌሎች እነዚህ ሰውዝ ላይ ያሉ ብዙ ቦታዎችን ግን ግራኝ አህመድ ተቆጣጥሮ ነው። ስለዚህ ከዚህ የምንረዳው ነገር ምንድን ነው? ከግራኝ አህመድ በወቅቱ ያንን አካባቢ በሚይዝበት ጊዜ የኦሮሞ ማህበረሰብ ስፔሻሊ እንደ ፖለቲካል ማህበረሰብ በዛ ዛሬ አዲስ አበባ በምትባለው አካባቢ አልነበረም። ኦኬ እዚህ ጋር በደንብ አድርገን ልናሰምርና ልናውቅ የሚገባን ፖይንት ይሄ ነው የሚሆነው ማለት ነው። ስለዚህ የኦሮሞ ማህበረሰብ በወቅቱ የት ነበረ ሲባል ከባሌ ሳውዝ ኦፍ ባሌ ማለት ሳውዝ ኦፍ ባሌ ላይ እዛ ጋር ክለስተር አድርገው ይኖሩ ነበር። ከመቼ ጀምሮ ከተባለ እንግዲህ የታሪክ መዛግብቶች እንደሚያሳዩት ከ12ኛው ክፍለ ዘመን ጀምሮ ኦሮሞ የሚባል ማህበረሰብ እንደ ማህበረሰብ ተፈጥሮ እንመለከተዋለን። ከዛ በታች እንግዲህ ከ12ኛው ክፍለ ዘመን ወደ ታች ያለው ታሪክ ደግሞ የሚሆነው ምንድነው? አጠቃላይ የኩሽ ታሪክ ነው የሚሆነው። የኩሽ ህዝቦች ደግሞ የሚባሉት እነ አገውን ይጨምራል፣ እነ ሲዳማን ይጨምራል፣ እነ ሱማሌን ይጨምራል፣ አፋርን ይጨምራል፣ ሌሎችንም ይጨምራል። ነገር ግን እንደ ኦሮሞ ማህበረሰብ ሆኖ
ከ16ኛው ክፍለ ዘመን በፊት የነበረበት ቦታ ሰውዝ የኢትዮጵያ ሰውዝ ፓርት እንደነበረ እናያለን፣ እንመለከታለን ማለት ነው። እናያለን፣ እንመለከታለን። አሁን ቀጥሎ ግራኝ አህመድ ተሸነፈ። ኦኬ፣ ግራኝ አህመድ ተሸነፈ። ግራኝ አህመድ ከተሸነፈ በኋላ ምንድን የተከሰተው ነው? የተከሰተው ምንድን ነው? አሁንም እሱንም እዚህ ሼር ማድረግላችኋለ። እሱን እንመልከተው እንየው። ኦኬ፣ ሼር የቀድሙን እንትን ሼር ስለማድረግላችሁ እሱን ታይታላችሁ ማለት ነው። ሶ ዲስ ኢዝ ዘ ኤሪያ። ሶ ይሄ ነው እንግዲህ እና ጦርነቱ የነበረበት አካባቢ የትኛው አካባቢ ነው ከተባለ እንግዲህ እነዚህን አካባቢዎች ነው የሚያካትተው። ጦርነቱ የነበሩ ጦርነቶች እነዚህ ናቸው። ዩ ሲ ዲስ ኢዝ ዘ ዋር ዞን ማለት ነው። ዋር ዞኑ እነዚህ ናቸው። ይሄ የምትመለከቱት ዋር ዞን ነው የነበረው የአዳልና የእንትን ጦርነት ላይ። ይሄ በቀይ አስምሬ የምትመለከቱት በአጠቃላይ ዋር ዞን ነው የነበረው ማለት ነው። ሶ ላይክ ይህን እንደዚህ አድርጋችሁ ልታስቡት ትችላላችሁ። በአጠቃላይ ይሄ አገሪቷ ውስጥ የነበረ የጦርነት ቀጠናና የጦርነት ዞን ነው የነበረው ማለት ነው። እነዚህ ናቸው የነበሩት። እንግዲህ ከግራኝ አህመድ ተርፈዋል ብለን የምናስባቸው ሪጅኖች ወይ ደግሞ ችግር አልነበረባቸውም ብለን የምናስባቸው አንደኛው ሪጅን ይሄ ነው። ሁለተኛው ሪጅን ደግሞ ይሄ የምትመለከቱት ሪጅን ነው እንጂ ሌላው በሙሉ ጦርነት ውስጥ ነው የነበረው። ጦርነቱ ደግሞ የሃይማኖት ጦርነት ነው የነበረው። የክርስቲያንና የሙስሊም ጦርነት ስለነበረ ሁሉም እንግዲህ ከሃይማኖቱ የሚበልጥ የለም አይደለ? ከሃይማኖቱ የሚበልጥ የለም። በዛ የተነሳ ምን ሆኗል ማለት ነው? ከፍተኛ የሆነ እልቂት ተፈጽሟል። በማን ሲባል በክርስቲያኑ ኮሚኒቲ እና በሙስሊሙ ኮሚኒቲ የተነሳ። ስለዚህ እዚህ አካባቢ የነበሩ በሙሉ አሁን የምትመለከታቸው የነበሩ ወንድሞቻችን እህቶቻችን በጦርነቱ ተጎድተው ስለነበረ ይሄ አሁን ያሳየኋቸው የጦርነት ቀጠና በሙሉ ምንድን ነበር ማለት ነው? ህዝብ ረግፏል። በጣም ብዙ ሰው ሞቷል። ስለዚህ ስለሞተ ማንም ሂዶ ሌሎች ሪጅኖችን የሚቆጣጠር ምናምን ወይ ደግሞ ወደ ሌሎች አካባቢዎች ሂዶ እንትን የሚያደርግ ምናምን አልነበር። ለምሳሌ የሐረሪን ታሪክ በምንመለከትበት ጊዜ ልክ ግራኝ መሐመድ ከተሸነፈ በኋላ አብዛኞቹ የቀሩት ህፃናቶችና ሴቶች ናቸው። አብዛኛው የቀሩ በአፋርም ልክ እንደዛው ነው። በሶማሌም ልክ እንደዛው ነው። ኖርዝ ላይም ሸዋ ምናምን ነገር አካባቢ ወሎ፣ ትግራይ ላይ የነበረው በጣም በከፍተኛ ደም አፋሳሽ የነበረው ያ ምን አድርጎታል ማለት ነው? የኢስት ኢስት፣ ሳውዝ ኢስት፣ ኖርዝ፣ ሴንትራል ሪጅን ኦፍ ዘ ካንትሪ ኢንክሉዲንግ ላይክ ዘ ኖርዝ ዌስት ኦፍ ዘ ካንትሪ እነዚህ ላይ የነበሩትን ህዝቦች ጎድቷል ማለት ጎድቷል። ስለ ጉዳይ ህዝብ በቃ የለም የለም። አብዛኛው አካባቢውን ሊጠብቅ የሚችል ምናምን ነገር እንትን የለም። ልክ ግራኝ አህመድ እንትን ካለ በኋላ ከተገደለ በኋላ ወይ ደግሞ ከሞተ በኋላ የተፈጠረው ሌላኛው ምንድነው ማለት ነው? አውሳ ነው። አውሳ የቱ ጋር ነው የተፈጠረው ሲባል እዚህ አካባቢ ነው የተፈጠረው። አውሳ አውሳ የአቢሲኒያዎች ኪንግደም ሴቱ አካባቢ ነው የነበረው ሲባል እዚህ አካባቢ ነው የነበረው የአቢሲኒያዎች ኪንግደም። አውሳም ደግሞ ከንትን ጋር ከአቢሲኒያዎች ጋር አንዳንድ ግጭቶች ነበሩት። ነገር ግን ዛትማች ሲግኒፊካንት አይደለም ማለት ነው። ሲግኒፊካንት አይደለም። አሁን ምንድን ከዚህ ይሄ ጦርነት ካበቃ በኋላ የተከሰተው በሀገራችን ውስጥ የተከሰተው ነገር ምንድን ነው ሲባል እሱን ደግሞ እናያለን። the great ኦሮሞ ኤክስፓንሽን የተከሰተው ኦሮሞ እንደ ማህበረሰብ ወደ ፖለቲካል ማህበረሰብ ተቀይሮ ከዛ በኋላ ምን ሆነ ማለት ነው? ከሳውዝ የአገሪቷ ክፍል ተነስቶ ከ16ኛው ክፍለ ዘመን አጋማሽ በኋላ ማለት ነው። ከዛ በኋላ እነዚህ ጉጂ
ምናምን የሚባሉትን ቦታዎች እየያዘ አሁን እንግዲህ ኦሮሞ ሁለት እንትን ነው ያለው፣ ብራንች ነው ያለው። ባሬንቱ የሚባል አለ፣ ቦረና የሚባል አለ። እነዚህ ሜጀር ግሩፖች ናቸው የኦሮሞ ማለት ነው። ባሬንቱ ወዴት ነው እንትን ያደረጉት? ወደ ሴንትራል እና ወደ ኢስት ኢትዮጵያ ነው የሄዱት። ቦረናስ ደግሞ ወዴት ነው የሄዱት ሲባል ወደ ሴንትራል ከመጡ በኋላ ወደ ዌስት ኦፍ ኢትዮጵያ ነው የሄዱት ማለት ነው። እሱን እንግዲህ ላሳያችሁ። ያንን ማየት ደግሞ አስፈላጊ ስለሆነ which is very critical ነው። ያንን ማየት አለብን። then እሱን ስናይ ነው ነገሮች እንትን የሚሉት ማለት ነው። ይህንን ደግሞ ሼር ላርግ እስቲ፣ ሼር ላርግ። ኦኬ ይህንን ወደ ኋላ እንመለስበታለን። ነገር ግን ከ16ኛው እስከ 18ኛው ክፍለ ዘመን የተደረገ የኦሮሞ ኤክስፓንሽን እንግዲህ ኦሪጂን ከዚህ አካባቢ ነው ኦሮሞ የተነሱት። ን ጉጂ ነው የሚገቡት። ን ባሬንቱ የሚባሉት ወደ ምስራቅ ነው የሄዱት፣ ወደ ኖርዝ ምስራቅም ሄደዋል። ን ከረዩ የሚባል ቡድን ደግሞ ወደ ሴንትራል አካባቢ ይመጣል። ያከረዩ ወደ ሀረሪም አካባቢ ይሄዳል። ቱለማ የሚባሉት እነሱም ወደ ሴንትራሉ ከመጡ በኋላ ወደ የጁ ይሄዱ አሉ። መካ የሚባሉት ደግሞ ወደ ዛሬ ወደ ኤሊባቡር፣ ወለጋ፣ ወደነ ጂማ ምናምን ነገር አካባቢ ሄዱ አሉ። ወደ ኖርዝ እስከ ደቡብ ትግራይ ድረስ የደረሰ ኤክስፓንሽን አድርገዋል ማለት ነው ኦሮሞዎች። ስለዚህ ኤክስፓንድ በሚያደርጉበት ጊዜ አንደኛ ሙጋሳ የሚባል የአሲሚሌሽን ቴክኒክ አላቸው። ጉዲፈቻም የሚባል ሌላ የአሲሚሌሽን ቴክኒክ አላቸው። እንደዛ እያደረጉ ኤክስፓንድ አደረጉ። አሁን ምንድን ነው የቅድም እንዳየነው እስፔሻሊ የግራኛ ሐመድ ጦርነት ኖርዝ፣ ኢስት፣ ሴንትራል የነበሩት አካባቢዎችን በጣም ስለጎዳ ኦሮሞዎች ኤክስፓንድ አድርገው ምን አደረጉ ማለት ነው? መኖር ጀመሩ። ን አፍተር የኦሮሞ ኤክስፓንሽን ማንን ነው የምንመለከተው? 19ኛው ክፍለ ዘመን ላይ የሚኒሊክ ኤክስፓንሽን ማለት ነው። የሚኒሊክ ኤክስፓንሽን ሚኒሊክ ከአዲስ አበባ ተነስቶ ኤክስፓንድ ያደረገባቸው ቦታዎች ወዴት ናቸው ስንል ወደ ሳውዝ ኢስት፣ ወደ ሳውዝ፣ ኦኬ፣ ወደ ዌስት፣ ኦኬ፣ ወደ ዌስት ቀጥሎ እነዚህ ኖርዝ ላይ የነበሩ ትግራይን ጨምሮ ትግራይ፣ ወሎ፣ ሸዋ፣ ጎንደር እነዚህ በሰላማዊ መንገድ ነው ለሚኒሊክ እንትን ሰሚት እናደርጋለን ያሉት። ግን እነሱ ሰሚት አድርገዋል ማለት ነው። ሰሚት ካደረጉ በኋላ እነዚህን አካባቢዎች ሚኒሊክ ደግሞ ምን አደረጋቸው? ኮንትሮል አደረጋቸው ማለት ነው። አሁን ሚኒሊክ ኤክስፓንድ በሚያደርግበት ጊዜ ስክራምብል ኦፍ አፍሪካ የተነሳበት ዘመን ነበረ። እንግዲህ ተሯሩጦ የተለያዩ የሀገሪቷን ክፍሎች ኮንትሮል ማድረጉ በጎ ነው፣ መጥፎ ሳይድ የለው። ነገር ግን የሄደባቸው መንገዶች አንድ በጦርነት መሆኑ፣ ሁለተኛ ደረጃ ደግሞ ያሸነፋቸውን ሪጅኖች እሱ ከሸዋ በሚያመጣቸው የጦረኞች ማለት ነው ጦረኞች እነሱን መሪ ያደርጋቸውና የአካባቢው መሪ ያደርጋቸውና ሌላኛው ጭሰኛ የሚሆንበት ሴናሪዮ ነው የነበረው። በዚህ የተነሳ በተለያዩ የሀገራችን ክፍሎች የነበሩ ማህበረሰቦቻችን አልተቀበሉትም፣ ደግሞ ወይ አኩርፈውታል ያንን ሲስተም፣ ወይ ደግሞ ሬዚስት አድርገውታል። እሱም ትክክል ነው። ስለዚህ መጽሐፍ ቅዱሱ ምንድን ነው የሚለው? በራስ ሊደረግ የማትፈልገውን ነገር በሰዎች አታድርግ አይደለ? ስለዚህ አሁን ለምሳሌ አሜሪካኖች ብዙ ተዋግተዋል። ቴክሳስ ላይ ጦርነት ነበረ፣ ኒው ሜክሲኮ ላይ ጦርነት ነበረ። ሌሎች እነዚህ ካሊፎርኒያ ምናምን ያመጧቸው በጦርነት ነው። ሆዋይ የምትባልም አለች፣ እነሱም በጦርነት ነው ያመጡት። ፖርቶሪኮ የምትባልም አለች። ብዙዎቹ አብዛኞቹ በጦርነት ነው ወደ አሜሪካን ያጠቃለሏቸው። አሁን
አሜሪካኖቹ እዛ ሄደው በጦርነት ካሸነፏቸው በኋላ ለምሳሌ ቴክሳስ ላይ የነበሩትን ማህበረሰቦች እነዚህ ከኖርዝ የሄዱት ገዢዎች እዛ ቴክሳስ ላይ የነበሩት ማህበረሰቦች ደግሞ ተገዢዎች አልሆኑ። ገብቷቸዋል። ዚስ ኢዝ ዘ ዲፍረንት። ስለዚህ ሚኒሊክ ኤክስፓንድ በሚያደርግበት ጊዜ እሱ ኤክስፓንድ ያደረገባቸው ቦታዎች ላይ የነበሩ ማህበረሰቦቻችን እነሱን ያሸነፋቸውንም በእንትንም ሰሚት ያደረጉትንም በፍላጎትም ሰሚት ያደረገዋል። እነሱም በሙሉ ያደረጋቸው ምንድነው? ከሸዋ ገዢዎች እየላከ ሌሎቹን ተሸናፊ የእሱን ግሩፕ አሸናፊ የሚያደርግ የህብረተሰብ እና የፖለቲካል መዋቅር ፈጥሮ ስለዚህ ይህንን ልክ ነው ልንለው አንችልም። አሁን ቅድም አውርተናል። አዳሎች ኤክስፓንድ አድርገዋል ብለናል። አዳሎች የምንላቸው ዛሬ አፋር፣ ሶማሌ፣ ሀረሪ እነዚህን ጨምሮ ነው አይደለ? ወንድሞቻችን ናቸው፣ የራሳችን ናቸው። ያ ጦርነት ውስጥ ምንድን ነው ያጋጠመው? እንግዲህ በታሪካችን ውስጥ የሆነ ጊዜ ያጋጠመን ታሪክ ነው ማለት ነው። ኦኬ፣ ታሪክ ነው። በምንነቱ ነው የምንዘክረው፣ በመጥፎነቱ እንዘክረዋለን። ኦኬ፣ በመጥፎነቱ እንዘክረዋለን። ነገር ግን እነሱም የመጡት ወይም እኛም ወደዛ የሄድ ነው ሴናሪዮ በሀገራችን ነው ማለት ነው። የውስጥ ኮንፍሊክት ነው የነበረው። አሁን እንትኑ አንድምታውን ስንመለከተው ሃይማኖታዊ ይዞታ ያለው ነው። ሊሆን አይገባውም ነበረ፣ ነገር ግን ሆኗል። ነገር ግን አፋሮች፣ ሶማሌዎች፣ ሀረሪዎች፣ ሌሎች እነዚህ በሙሉ ምንድን ናቸው ማለት ነው? ኢትዮጵያኖች ናቸው፣ ወንድሞቻችን ናቸው። ስለዚህ እነሱ ኤክስፓንድ በማድረጋቸው ዋሬቨር በዚህ ሰዓት ምንም ቅር የሚለን ነገር የለም። አፋሮች በየትኛውም የኢትዮጵያ ክልል የኢትዮጵያ ዜጎች እስከሆኑ ድረስ የመኖር መብት አላቸው። የመኖር መብታቸውን እናከብራለን። ዌልካም። አሁን ኦሮሞም ኤክስፓንድ አደረገ በምንልበት ጊዜ ኦሮሞዎች ኢትዮጵያውያኖች ናቸው። በፈለጉበት በሀገሪቷ ውስጥ የመኖር መብት አላቸው። ኦኬ። ይሄ ኤክስፓንሽን ግን ምን ያደርጓል ማለት ነው? የኦሮሞ ቁጥርን ጨምሮታል፣ የመሬት ይዞታቸውንም ጨምሮታል። ስለዚህ የኦሮሞ እንደ ፖለቲካል ሶሳይቲ ሆኖ መፈጠር አካባቢውን በሪሊጅን በማህበረሰባዊ ስትራክቸር በተለያዩ ነገሮች ምን አድርጎታል ማለት ነው? ለውጦታል። ስለዚህ ከዚህ ታሪክ ቁልጭ እንቅጭ አድርገን እንደምንመለከተው ዛሬ አዲስ አበባ የሚባለው ኤሪያ ግራኝ አህመድ ከመምጣቱ በፊት በአቢሲኒያዎች ቁጥጥር ስር ነበረ። አቢሲኒያ የሚባለው እንግዲህ ኖርዝ ላይ ያሉ የክርስቲያን የኢትዮጵያ ኪንግደም ማለት ነው። ያም የሚያካልለው ቅድም እንደተናገርኩት ከደጋማው የኤርትራ ክፍል ጀምሮ ስራዬ፣ ሐማሴን፣ አኮለ ጊዛይ፣ ትግራይ፣ በጌ ምድር፣ ወሎ፣ ሸዋ ይሄ የዚህ ኪንግደም ማለት ነው። በእነሱ ቁጥጥር ስር ነበረ ዛሬ አዲስ አበባ የሚባለው መሬት ማለት ነው። ከዛ ግራኝ አህመድ በመጣበት ጊዜ ደግሞ በግራኝ አህመድ ቁጥጥር ስር ነበር። መቼ ሲባል ከ1529 እስከ 1543 ማለት ነው እንደ ኢሮፓውያን አቆጣጠር። በዚህ ታይም ኢንተርቫል ግራኝ አህመድ ይዞት ነበር። በዚህ ኢንተርቫል ውስጥ ኦሮሞዎች እዛ አካባቢ ነበሩ? መልሱ አልነበሩም። ከዛ በኋላ ኦሮሞዎች እንዴት መጡ? ከ16ኛው ክፍለ ዘመን አጋማሽ እስከ 18ኛው ክፍለ ዘመን የነበረው የግሬት ኦሮሞ ኤክስፓንሽን ላይ ኦሮሞዎች መጥተው በዛ አካባቢ ምን አድርገዋል ማለት ነው? ሰፍረዋል። ሰፍረዋል። ኦሮሞዎች ከሰፈሩ በኋላ ከ19ኛው ክፍለ ዘመን መዳረሻ አካባቢ ሚኒሊክ እዛ ከተማውን ቆርቆሮ ቀጥሎ ወደ ተለያዩ የሀገሪቷ ክፍሎች እንትን ስላለ ኤክስፓንድ ስላደረገ አዲስ አበባ የምትባለውን ኤሪያ ማን ተቆጣጥሯታል ማለት ነው? ሚኒሊክ ተቆጣጥሯታል ማለት ነው። ስለዚህ ይሄ መሬት የኔ ነው፣ እምብርቴ ነው፣ ምናምን ኢንዶጂኒየስ ራይቴ ነው የሚባለው ፖለቲካ ፈንዳሜንታሊ ፍላውድ ያደርጋል። ሮንግ ነው ማለት ነው። ሮንግ ነው እና ይህንን በመረዳት መቼ ነው ማን ነበር የሚያስተዳድረው የሚለውን በቃ ትራንስፓረንትሊ ኤንድ ክሊርሊ አይተነዋል። ስለዚህ የትኛውም ዜጋችን በየትኛውም የአገሪቷ ክፍል ቢኖር ምንም አይነት ችግር የለውም።
ምንም አይነት ችግር የለውም። ነገር ግን ይሄ የኔ ነው እንደዚህ ነው አንተ ውጣልኝ አንተ ጥፋልኝ ምናምን ምናምን የሚባለው ፖለቲካ ፈንዳሜንታሊ ምን ያደርግም ማለት ነው? it doesn't work out it doesn't work out ይሄ ትክክል አይደለም ማለት ነው። therefore ይህንን ከተረዳንና ካወቅን የሚቀጥለው በዛች አዲስ አበባ በምትባለው አካባቢ ምን አይነት አድሚኒስትሬሽን ቢኖር የተሻለ ይሆናል የሚለውን እንመለከታለን እናያለን ማለት ነው። again ይህንን ሪሰርች እንግዲህ በምሰራበት ጊዜ የመጀመሪያ ያጻጻፉ ማለት ነው የዓለም አቀፉን የሂስትሪ አጻጻፍ ፎርማትና ፕሮሲጀር ተከትዬ ነው የጻፍኩት። እያንዳንዷ ነገር ሪፈረንስ አለ። ስለዚህ የትኛውም ልሂቅ የፖለቲካል መምህር፣ ፖለቲከኛ፣ የሂስትሪ ባለሙያ ዋሬቨር አሁን በተናገርኩት ነገር እንደፈለገው አድርጎ መከራከር ይችላል። አት ኤኒ ታይም ከኔ ጋር ማለት ነው ይችላል። ኦኬ ይችላል። ዴርፎር ቤዚክ የሆነውን የዛች አካባቢ አድሚኒስትሬሽኑ አውቀነዋል። አሁን ተርቷል። ማንንም ሊያታልል አይችልም። ከዚህ አይችልም። ስለዚህ ምንድን ነው ማድረግ የሚገባን የሚለውን ነገር እንመለከተዋል ማለት ነው። ፓርት2ን በዚህ ጨርሻለሁ። ስለዚህ ፓርት 3 ላይ ደግሞ ሶሉሽኑ ላይ ምንድን ብናደርግ ነው የሚሻለው የሚለውን ነገር እንመለከተዋለን እናያለን ማለት ነው። ግን አሁን የተናገርኩት ነገር የትኛውንም ግሩፕ ሊያስቆጣ ወይ ደግሞ ሊያስኮፍስ ወይ ምናምን እንዲያደርግ ሳይሆን መፍትሄ እናምጣ። ስለዚህ በዛ ዙሪያ ያለውን እንትን እዚህ ላይ ጨርሻለሁ። ስላዳመጣችሁኝ አመሰግናለሁ። ዮሐንስ ነበርኩኝ። በያላችሁበት ሁላ ሰላም ይሁንላችሁ። አመሰግናለሁ። መልካም ጊዜ ከእናንተ ጋር። ቻው።